ፌል ሲያደርግ በጣም ነው የሚከፋው። በጣም ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ቆያችሁልን? በያላችሁበት ሰላማችሁ ብዝት ይበል። አለው ደህና ነኝ፣ በጣም ይመስገነው። ሰሞኑን ጠፋ ብለናል። ቢሮ ስራ ቦታችን ላይ ምናምን ቪዲዮ እየሰራን አልነበረም እና ስለ ስራችንም እየነገርናችሁ አልነበረም እና ዛሬ ቢሮ ነው ያለሁት። ነገራችሁ ነበር ስለ ፍቃዱ ጉዳይ። ፍቃድ ማውጣት ግዴታ አለባችሁ ተብለን እና ፍቃድ ማውጣቱ ብቻ ሳይሆን መገበር ያለብን ግብር በጣም ውድ ነው። እንደነገርኳችሁ በ3 ወር ነው በ4 ወር ምናምን ወደ 20 ሺህ ብር ምናምን ነው የሚከፈለው እና በዚህ ስራ ማለት ነው። እና በቃ አማራጭ አላገኘንም። የታየን አማራጭ አሁን በቃ መልቀቅ ነው እና እቃ ሰውየው ደግሞ የከፈልንበትን የ3 ወር ጨርሳችኋልና እቃ አውጡ ምናምን አለን እና እቃ ልናወጣ መተን ነው እና በጣም ረበሸኝ። በጣም ማለት በጣም ብዙ ነገር ለፍተንበታል። በጣም ብዙ ወጪዎች አወጥተንበታል እና ተስፋ ነበረን ብዙ ነገር ልንሰራበት ምናምን እና በጣም ነው የደበረኝ። ከምላችሁ በላይ ነው የከፋኝ። አልመጣም በቃ ራሳችሁ አውጡና ንገሩኝ ብያቸው ነበር። እግዚአብሔርን በጣም ስለሚረብሸኝ ራሳችሁ አውጡና እንትን እላለሁ ብዬ ነበር። ምክንያቱም ተስፋ አድርገንበት በጣም ብዙ ብር ነው ያወጣንበት ከምላችሁ በላይ። ምክንያቱም አዲስ ስራ ነው የጀመርነው ምናምን ያን ያክል ብር እያገኘን አይደለም እና ግን አዲስ ስራ ጀምረን ይሄ ሁላ ወጪ ማውጣት ከባድ ነው እና ለቀለሙ፣ ለስቲከሩ፣ ለምናምን ያወጣነው ወጪ በጣም ብዙ ነው። ከዛን ለቤት ኪራይ ራሱ የከፈልነው ማለት ነው አሁን ነው ያን ነገር ማስተካከል ስላልቻልን ልለቅ ነው ማለት ነው። እና እኔ አይገባኝም ለምን ነገሮች እንደዚህ እንደሚሆኑ። ማለት የሰው ልጅ እየሰራ እየሞከርን ነው እና ቢሆነ ሰበቦች ግን እንቅፋት አይጠፋም። በጣም ብዙ እንቅፋቶች አሉት እና ቢሆነ ሰበብ ሊጥለን ቢሆነ ሰበብ እኔ አሁን ወደ ተስፋ መቁረጥ ይሄድኩ ነው። እግዚአብሔርን በጣም እያስጠላኝ ነው ከምላችሁ በላይ እየደበረኝ ነው ምናምን ስላችሁ። ስራ ላይ የሆነ ነገር መስራት በጣም ነው የምፈልገው መስራት፣ ከዛን የሆነ ገንዘብ ሜክ ማድረግ ከምላችሁ በላይ በጣም እፈልጋለሁ እና ግን የሆነ ነገር ስጀምር ግን ሰክሰስ ሊሆንልኝ አልቻለም። የሆነ ስራ ጀምራለሁ ሰክሰስ አይሆንም። የሆነ ስራ ጀምራለሁ ከዛን ብዙ ጊዜ ፌል ያደርግብኛል እና አላቅም ለምን ነገሮች እንደዚህ እንደሚሆኑ፣ ለምን ነገሮች እንደሚደጋገሙ አላቅም። የምር በጣም ነው የከፋኝ የምር ከምላችሁ በላይ። እሺ ቢያንስ ማለት እናንተ የምትፈልጉት ማስታወቂያን ለማሰራት ምናምን የምታስቡ ከሆነ ወይ የምታውቁት እዚህ ሀገር ላይ የምታውቁት የሆነ ልብስ ቤትም ጫማ ቤትም ሆቴልም ያለው ሰው ከሆነ ካላችሁ እና ማስታወቂያ የማሰራት ፍላጎት ያለው ሰው ካለ እባካችሁን ኮንታክት አድርጉን እባካችሁን እና ስራ ስጡን። እኔ አሁን በጣም በቃ የመስራት ኢነርጂ የለም። እፈልጋለሁ በጣም መስራት፣ በጣም ገንዘብ ሜክ ማድረግ። ግን የሆነ ነገር ሞክሬ ደግሞ ፌል ሲያደርግ በጣም ነው የሚከፋው። በጣም ምናልባት ለበጎ ነው ማለት ይሄ መበላሸቱ ለጥሩ ሊሆን ይችላል። ግን የሆነ እንደ መጀመሪያው ኢነርጂ አይኖራችሁም። እንደ መጀመሪያው ኢነርጂ ኖሮኝ እንደ መጀመሪያው አልሰራም። በጣም በብዙ እንጂ ነበር ሰራ የነበረው። ዳኒን ሄኒን እንዴት ማኔጅ ሳረጋቸው እንደነበር በጣም ስለነበር ውስጥ ፍላጎት ስለነበር በጣም በብዙ ነገር ሁላ እግዚአብሔርን ይሄ ቢሮ አንከራይም ብሎ ሄኒ በጣም ታግሎ ነበር፣ ሞክሮ ነበር። ግን አይሆንም መከራየት አለብን ብዬ በግድ ነው እኔ እንትን ያልኩትና በጣም በቃ ተጭኛቸው ነበር ቢሮ እንዲሆን በጣም ከምላችሁ በላይና ግን አሁን ላይ ግን ያው ያወጣንበት ያሁላ ወጪ እግዚአብሔርን በጣም ብዙ ብር ነው
ውጪ ገደል ገባ፣ ምንም ስራ ሳንሰራበት ማለት ነው። እና ከምላችሁ በላይ ነው የከፋኝ። በጣም ነው የደበረኝ ከምላችሁ በላይ እግዚአብሔርን ላለማልቀስ ላለመረበሽ ሞክሬ ነበረ፣ ግን አልቻልኩም፣ ጭራሽ አልቻልኩም። እና ለፈጣሪ እየሰራ ነው ቢባርክልን ማለት ስራችን ለምን እንጃ ብቻ ለምክንያት ይሆናል፣ ሁሉም ለበጎ ይሆናል። ግን ከምላችሁ በላይ ነው የደበረኝ፣ በጣም ነው የከፋኝ። ብር ኑሮን አይደለም እግዚአብሔርን ይሄ ለዚህ ሊያወጣ ነው። ግን ሰውን ስናናግር ለማስታወቂያ ስራ እንደዚህ ብለን ስናናግር አድራሻቸው የት ነው ቦታቸው የት ነው እያሉ ስለሚጠይቁን አድራሻ ሊኖረን ይገባል በሚለው ነው በቃ እንጂ ብር ኑሮን አይደለም እዚህ ላይ ስናወጣ የቆየ ነው። እዚህ ላይ ያወጣነውን ብር ራሱ ሌላ ነገር ላይ ብናውለው እኔ ብዙ ነገር መቀየር ይችል ነበር። ግን አሁን ሄኒ ጋም ዳኒ ጋም ያለ ሞራል በጣም ያስጠላል። እግዚአብሔርን እኔ አላውቅም ለምን እንደሆነ፣ ግን እንደ መጀመሪያ አይነት ሞራል የለንም። በጣም ነው ሞራላችን የሰበረው። በጣም እኔ ጋር ራሱ ብትመጡ እኔ እንደ መጀመሪያ ሞራል ጭራሽ ነው የሌለኝ። ግን ይስተካከል ይሆናል ምናልባት እና እግዚአብሔርን በጣም ከፍቶኛል። አሚራ ምንድን ነው ያመራሽው? ኪዩ ስሚኝ፣ ነው ለምን ነው የምታለቅሽው? ካሜራ መርተሽ በቃ ነው ያለበት ሆናል እንዴ? አንቺ ግን ነው የምታለቅሽው? ኪዩ አለች በእግዚአብሔር እሺ፣ ያታለቅሽ አታለቅሽ፣ በቃ አታለቅሽ። በቃ አታልቅሽ። አምላክ የፈቀደው ነው የሚሆነው ማለት። አንዳንዴ ደግሞ በህይወት ፈተና ሲበዛ ማለት ይደብራል። እንደ ሰው እንደዚህ ለፍተን ቢሮ ባልገባ ደስተኛ ነበር በእውነት። እኔ ጭራሽ እንደውም ዳኒ ማየት ስለጠላው ቤቱ እኔ የቀረው እንትን ነው። እንዴት ነው መሰለሽ፣ አንዳንድ ያው ጠባብ ከተማ መኖር ችግር ነው። አስተሳሰባችንን በዛው ልክ የጠበበ ነው የሚሆነው። ግን በቃ ያበሳጫል በጣም ብሎ ከምን ይችላል። ያማላ በቃ ማለት ከዩቱብ እንርቀናል። እንደእውነታው ቤተሰቦች ከሽፎንም ስራ ትንሽ በቃ ሙሉ ትኩረቷን እዚህ ስራ ላይ ያደርጋለሁ ብላ ትታዋለች የሽፎኑን ስራ እና አንዳንድ ጊዜ ሙሉ ተስፋችንን ሰጥተን ነጋችንን ያሳምርልናል ብለን ሁሉ ነገራችንን የጣለበት ስራ አይሆን ያበላሽ አይነት ሲበላሽ ይደብራል። እንደ እውነት ለመናገር ማለት በጣም በቃ ሁሉ ነገር አደርጋለሁ በዚህ ስራ ሁሉ ነገሬን አስተካክላለሁ ብላ ነበረ። አልሆነም። እንግዲህ እስኪ እናንተ የምታውቁት ወይ ዘመዳችሁ ምናምን ጫና ቤት ያለው የትም ሀገር አዲስ አበባ ክልል ቢሆን አሰቡ መጨረሻ ላይ የምችለው አሰራት አግዟት ብለት ሴት ልጅ ነች። ሴት ልጅ ደግሞ የወንድን እጅ ላለማየት እጥራለሁ ብላ ጎብዛ ስትወጣ ልትደነቅ ነው እንጂ የሚገባት ልትጣል አይገባትም። እና አብሽር በቃ እኔ ከፍቶኛል። ዳኒ ጭራሽ ላለማየት ነው የማይመጣው በእውነት በጣም በቃ እኔ ባለቤቱ ደንግጦ ነበር። እንዲህ እንዲያሳምራችሁታል እንዲህ ብላ ብሎ ማለት ነው የእውነት ማመን አቅቶት ባለቤቱ እና ግን እግዚአብሔር የፈቀደው ነው የሚሆነው።
እኔ ስትዘገይብኝ ነው እንጂ በቃ የተወሰነ ጠቅልለናል፣ አወጣተናል። እዚች ጋር ይሄን ራሱ መታት ይነዋል ይጨምራል፣ ብቻ ይደብራል። ምን ማለት ይቻላል? ማምላት ያለ በተቻለ አቅም አንቺ ድጋሚ ስትረስ ውስጥ ቀኛው መፈራው እዛኛው የበፊቱ ሞመንቱ እንዳይደገም እግዚአብሔር አበርትተሽ እግዚአብሔር ረድቶሽ እንዲሆን እዚህ ደርሰሻል።